ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ሰንብታችኋል? ይህ ኒትሮ ሾው ነው። ኒትሮ ሾው ኒትሮ ኢንጂነሪንግ ኃላፊነቱ የተወሰነ የግል ኩባንያ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ዘወትር ሰኞ ከቀኑ 7 ሰዓት እስከ 8 ሰዓት ወደ እናንተ የሚያቀርብላችሁ ሳምንታዊ ቴሌቪዥን ፕሮግራም ነው። ኒትሮ ሾው የትኩረት መስኩን በኢንጂነሪንግና ቴክኖሎጂ ዘርፎች ላይ በማድረግ ከሀሳብ እስከ አገልግሎት በሚል አብይ ርዕሰ አንቀጽ የተለያዩ ፕሮግራሞችን ወደ እናንተ እያዘጋጀ እያቀረበ ይገኛል። በዛሬው ፕሮግራማችንም ምግብን በኢንጂነሪንግ አይን በሚል አብይ ርዕስ ጉዳይ ፕሮግራም ይዘንላችሁ ቀርበናል። ይህን ፕሮግራም የምናቀርብላችሁ እንግዶችን በመጋበዝ ነው። የዛሬ እንግዶቼ ሁለት እንግዶች ናቸው። የመጀመሪያ እንግዳዬን አስተዋውቃችኋለሁ። የመጀመሪያ እንግዳዬ ዶክተር መታደል ካሳሁን ይባላሉ። ዶክተር መታደል ካሳሁን በኬሚካል ምህንድስና ወይም በኬሚካል ኢንጂነሪንግ የመጀመሪያ ዲግሪያቸውን፣ ሁለተኛ ዲግሪያቸውና ሶስተኛ ዲግሪያቸውን ሰርተዋል። በተለይ ሶስተኛ ዲግሪያቸውን በባዮሳይንስ ኢንጂነሪንግ ሰርተዋል። በአሁኑ ሰዓት በባህር ዳር ዩኒቨርሲቲ በመምህርነትና በተለያዩ የምርምር አገልግሎት እየሰጡ ይገኛሉ። አሁን ላይ ባላቸው የአገልግሎት ስራ በኃላፊነት በድህረ ምርት ቴክኖሎጂ ኃላፊ ሆነው እየሰሩ ይገኛሉ። በሀገር ውስጥና በተለያዩ ውጭ ሀገራት የተለያዩ ልምድና ተሞክሮ ያላቸው አንጋፋ ባለሙያ ናቸው። ሁለተኛ እንግዳ አቶ አበባው አየለ ይባላሉ። አቶ አበባው አየለ በባህር ዳር ዩኒቨርሲቲ ውስጥ መምህርና ተመራማሪ ናቸው። የመጀመሪያ ዲግሪያቸውን በምግብ ምህንድስና እንዲሁም ሁለተኛ ዲግሪያቸውን በምግብ ቴክኖሎጂ ሰርተዋል። ከምርምርና ከመማር ማስተማር ባለፈ የተለያየ አገልግሎት ይሰጣሉ። በአሁኑ ሰዓት የስርዓተ ምግብ ምርምር ማዕከል ዳይሬክተር በመሆን እያገለገሉ ይገኛሉ። እንግዶቼ እንኳን ደህና መጣችሁ። ጥሬን አክብራችሁ ስለመጣችሁ በጣም አመሰግናለሁ። እንግዲህ የዛሬ ውይይታችን የሚሆነው ምግብን በኢንጂነሪንግ አይን ወይም ደግሞ በኢንጂነሪንግ ወይም በምህንድስና እይታ ነው የምናወራው። ምን ይመስላል የሚለውን አጠቃላይ ውይይት እናደርጋለን። ነጻ ውይይት ነው፣ ነጻ ሀሳብ ነው የምናቀርበው። ስለዚህ በየትኛውም ሰዓት በማነሳችሁ ጥያቄዎች ላይ ሀሳቦችን ማንሳት ትችላላችሁ። እንግዲህ የመጀመሪያውን ጥያቄን ምናልባት ለዶክተር መታደል ላንሳና እንግዲህ የኢትዮጵያ የምግብ አሰራር ታሪክ ማየት ያስፈልጋልና ኢትዮጵያ ቀደምት ያለች ሀገር ስለሆነች በእያንዳንዱ ዘርፍ የተለያየ ረዘም ያለ ጊዜ ታሪክ አላትና በዋናነት የምግብ አሰራር ታሪኳን ስናይ ኢንጂነሪንጉ ደግሞ በጣም ሳይንሳዊ በሆነ መንገድ ነው የምግብ ምህንድስናን የሚያየው ወይም የሚዳስሰው። ከዚህ ጋር ተገናኝቶ ከኢንጂነሪንግ የምግብ ቅመማና ዝግጅት አንጻር የኢትዮጵያ የምግብ አሰራርና ታሪክ እንዴት ነው የሚገመገመው ወይም የሚታየው? አመሰግናለሁ ታጠቅ። ያው እንደሚታወቀው የኢትዮጵያ የምግብ አሰራር ስርዓት ባህላዊ በናቹራሊ የምናውቀው ማለት ነው ለምህንድስና አሁን ለምንከተለው የምግብ አሰራር ምህንድስና የምግብ አመራረት ምህንድስና ከፍተኛ አስተዋጽኦ አለው፣ ተያያዥነትም አለው። ለምሳሌ አብዛኞቹ የምህንድስና እንትኖች ምን ያካት የምግብ አዘገጃጀት፣ ምግብን ለረጅም ጊዜ እንዲቆይ ማድረግ፣ ምግብን አከማችቶ ማቆየት፣ ማብሰል፣ በሙቀት ማብሰል፣ መጠናቸውን ቀንሶ ሳይዝ ሪዳክሽን የምንለውን ሳይዝ ሪዳክሽን ተጠቅሞ አክሰሴብል እንዲሆኑ ማድረግ የሚሉት ናቸው በዋነኛነት የኢንጂነሪንግ ፕሪንሲፕሉ ላይ ያሉት። እነዚህን ደግሞ በባህላዊ መንገድም ቢሆን የምናደርጋቸው ናቸው። ለምሳሌ ወተትን እንደ ምሳሌ ብንወስድ፣ ወተትና የወተት ተዋጽኦችን እንደ ምሳሌ ብንወስድ ወተትን ፈርመንት እንዲያደርግ በማድረግ ለረጅም ጊዜ እንዲቆይ ማድረግ ይቻላል። ላክቲክ አሲድ ባክቴሪያ ዶሚኔት ስለሚያደርግ ሌሎቹን አሲድ ፒኤችን በመቀነስ ሌሎቹ ሰርቫይቭ እንዳያደርጉ በማድረግ ወተትን በማፍላት ማይክሮ ኦርጋኒዝምስ ጀርሞች እንዳይኖሩ በማድረግ እንዲቆይ ማድረግ ይቻላል። የተርማል ትሪትመንት የምንለው ማለት ነው። የወተትን ኮምፖነንቶች ይዘቶች በተለያየ መንገድ ለመጠቀም ደግሞ የሴፓሬሽን ለያይቶ የመጠቀም ስርዓትም እንጠቀማለን። እሱም ወደ ቅቤና ፕሮቲን ወዳለው ወደ አጓት እንደገና አጓቱን ደግሞ ወደ ዌይ ፕሮቲንና ወደ
ወደ ካዜን ፕሮቲን የሚባሉ የፕሮቲን አይነቶች አሉ፣ ወደዛ የመለያየት ስለዚህ የሴፓሬሽን ፕሮሰስም ቴክኖሎጂ በኢንጂነሪንጉ የምናውቀው ትራዲሽናሊ የምንጠቀመው እንትን ነው። ተርማሊ ትሪት በሙቀት ትሪት ስናደርግ ስናክማቸው ምግቦችን ስናበስላቸው አላማቸው አንደኛ ማይክሮ ኦርጋኒዝምስ ጀርሞች እንዳይኖሩ ለማድረግ ነው። ሁለተኛ አቫይሌብል እንዲሆኑ ሰውነታችን መጠቀም የሚችላቸው አይነት ለማድረግ ነው። ሶስተኛ የውህደት የመዋሃድ እንትናቸውን ለመጨመር የሚደረግ እንትን ነው። ይሄንን እንጀራ እንኳን በመጋገር ዳቦ እንኳን በመጋገር የምናደርጋቸው ነገሮች ናቸው። the only thing ከዚህ ከመነሻ መርሁ ተነስቶ በምህንድስና ማበልጸግ ወደ ከፍተኛ ፕሮዳክሽን ማሳደግ ወደ ብዙ ምርት ለማምረት ማሳደግና ያሉትን ተጓዳኝ ግድፈቶች ለማከም ለማስተካከል ምህንድስናው ያገለግላል እንጂ ኖርማል የነበሩ እንትኖች ናቸው ለማለት ነው። ምናልባት የሚጨምሩት ካለ እዚህ ጋር አመሰግናለሁ። በብዛት ተጠቅሷል። የተወሰኑ ሀሳቦችን ለማንሳት ያህል እንደተባለው በሀገራችን ለብዙ ዘመናት ስንጠቀምባቸው የነበሩ በርካታ ቴክኖሎጂዎች አሉ። ባህላዊ ብለን የምንጠራቸው አሁን እያደጉ የመጡ ብዙ ቴክኖሎጂዎች አሉ። ቅድም እንደተነሳው እንግዲህ ቴክኖሎጂዎች ስንጠቀም የምንጠቀምበት አላማ ይኖራል። እንደ ቴክኖሎጂዎች ወይም ደግሞ ማዘጋጀት እንደምንፈልገው የምግብ አይነት የተለያየ ቴክኖሎጂ ልንጠቀም እንችላለንና ለምሳሌ አንደኛው ቅድም ምግብ ለረጅም ጊዜ ማቆየት ተብሏል። ከዛ በተጨማሪ ደግሞ የምግቡን መዓዛ ወይም ፍሌቨሩን ከመጨመር አንጻር የምንጠቀምባቸው እንትኖች ሊኖሩ ይችላሉ። በሀገራችንም ደግሞ እንደ ባህል ከባህላችን ጋር በጣም የተሳሰሩ ምግቦችን አንስተን የተወሰነ ለማየት ያህል ቅድም እንጀራ ተነስቷል። እንጀራ ለምሳሌ አድርቀን እንዳይበላሽ አድርቀን ለምሳሌ ኮቾሮ የምንለው በባህላችን በዛ መልክ ለረጅም ጊዜ ልናቆይ እንችላለን። ጠላን በብዛት አሁን የሀገራችን ማህበረሰብ የሚጠቀምበት ፈርመንቴሽን የምንለው ይሄ በማበላላት ሂደት በዛ በጠላ ውስጥ ያለውን ለሰውነታችን የሚያስፈልገው ኒውትሪየንቱን ከመጨመር አንጻር ፍሌቨሩን ወይም ደግሞ የምግቡን መዓዛ ከመጨመር አንጻር ከፍተኛ ሚና የሚጫወቱ ቴክኖሎጂዎች ናቸው በብዛት የምንጠቀምባቸው። ሌሎቹም ደግሞ ለምሳሌ ስፓይሲንግ ለምሳሌ ይሄ ቅመማ ቅመም በብዛት አሁን እኛ ሀገር የምግብ ስርዓታችን ስናየው ብዙ ቅመሞችን እንጠቀማለን ምግብ ላይና ብዙ ቅመሞችን እየጨመርን ነው ምግባችንም ስናዘጋጀው እና እነዚህ ቅመሞች የአንቲማይክሮቢያል ኢፌክት ወይም ደግሞ ምግቡን የሚጎዱ ወይም ደግሞ ምግቡ ስንመገበው በሰውነታችን ላይ በሽታ ሊያመጡ የሚችሉ እነዚህ ደቂቅ አካላት የምንላቸውን እነሱ እንዳያድጉ ወይም አንቲማይክሮቢያል ኢፌክት ያላቸው ስለሆነ በብዛት ምግቡ ለረጅም ጊዜ እንዲቆይ የማድረግ አስተዋጽኦ ይኖራቸዋል። የምግቡን መዓዛ ከመጨመር ባለፈ ማለት ነውና እንዲህ አይነት አሁን እያደጉ የመጡ ግን በባህላችን ለረጅም ዘመናት ስንጠቀምባቸው የነበሩ በርካታ ባህላዊ ቴክኖሎጂዎች አሉን ማለት ነው። በጣም ጥሩ። ምናልባት ሁለታችሁም አሁን ስታነሱ የነበረው አንደኛው ባህላዊ የሚለው ነውና ብዙ ጊዜ በእኛ ሀገርም የተለመደው ባህላዊ ምግብ፣ ዘመናዊ ምግብ ብለን እንከፋፍላለንና ብዙ ጊዜ ዶሮ ወጥ፣ ሽሮ፣ ክትፎ እንደዚህ የኢትዮጵያ የባህል ምግቦች ናቸው እንላለንና በኢንጂነሪንግ ወይም በምህንድስናው ምግብን ባህላዊ፣ ዘመናዊ ብለን እንከፋፍላለን ወይ? የሚከፋፈል ከሆነ ደግሞ ምንድነው ለመከፋፈል መስፈርት የሚሆነው ወይም ደግሞ እንደ መከፋፈያ መንገድ የምንጠቀምበት ምንድነው? እሺ አመሰግናለሁ። እንግዲህ ሳይንቲፊካሊ ወይም ከኢንጂነሪንግ ኮንሰፕት አንጻር በጣም ሪጂድ በሆነ መልኩ በቃ ይሄ ባህላዊ ይሄ ዘመናዊ ብለን የምትከፍለው ላይኖር ይችላል። ግን ያው ካልቸራሊ ባህላዊ ብለን የምንፈርጃቸውና ዘመናዊ ብለን የምንፈርጃቸው ምግቦች አሉና እንግዲህ ብዙ ጊዜ ባህላዊ ወይም ዘመናዊ ስንል ባህላዊ የምንላቸው በጣም ከባህሉ ጋር ወይም ከአይደንቲቲ ጋር በደንብ አታችድ የሆኑ በጣም በባህላችን የተሳሰሩና በጣም በብዛት የምንጠቀማቸው እንትኖችን ባህላዊ ብለን ልናነሳ ወይም ልንመድባቸው እንችላለን። ለምሳሌ እንደ ኢትዮጵያ እንደኛ ሀገር ብታነሳ እንጀራ በጣም የተለመደ ምግብ ነው። ዶሮ ወጥ በጣም የተለመደ ምግብ ነውና ከባህላችን ጋር በጣም የተሳሰረ ስለሆነ ባህላዊ ምግብ ብለን እንጠራዋለን ማለት ነውና ከዛ ባለፈ ለምሳሌ ደግሞ የስኬል ኦፍ ፕሮዳክሽናቸውን ወይም ደግሞ ወይም ቴክኖሎጂካል ኢንተርቬንሽን ያን ምግብ ለማዘጋጀት የምትጠቀመው ቴክኖሎጂ ይኖራል እና ቤት ውስጥ ባለ ቁሳቁስ ወይም ደግሞ ብዙ የቴክኖሎጂካል ኢንተርቬንሽን በሌለበት መንገድ ተጠቅመህ የምታመርታቸውን ነገሩና ባህላዊ ወይም እዛው አካባቢ ያለ ምርትን ተጠቅመህ የምታዘጋጃቸው ምግቦች ባህላዊ ብለህ ልጠራቸው ትችላለህ። ዘመናዊ ስትል ግን በጣም አድቫንስድ የሆነ ቴክኖሎጂ ተጠቅመህ የአልትራ ፕሮሰስድ የምትለው በጣም ፕሮሰስድ የተደረጉ ፕሮዳክቶችን እና ታሽገው በጣም ለረጅም ጊዜ እንዲቆዩ ተደርገው በደንብ ፕሪዘርቭ ተደርገው የሚዘጋጁ ምግቦችን ዘመናዊ ብለን ልንጠራቸው እንችላለን። በዋናነት እዚህ ጋር ግን መነሳት ያለበት ሀሳቡ ባህላዊ ወይም ዘመናዊ የሚለው ብቻ ሳይሆን የሚለው ኮንሰፕት ሳይሆን
ዋናው ዞሮ ዞሮ ምግቡ ጤነኛ እንዲሆን ነው የሚፈለገው እንጂ ባህላዊ ዘመናዊ መሆኑ አይደለም። ባህላዊ ዘመናዊ ምግብ ተብሎ በጣም ለሰውነታችን ጎጂ አይነት ምግብ ሊኖር ይችላል። ባህላዊ ተብሎ ደግሞ ለሰውነታችን በጣም ጠቃሚ ምግብ ሊኖር ይችላልና ባህላዊ ዘመናዊ የሚለው ብቻ ሳይሆን እንደው ከዲፊኒሽን ለመስጠት ወይም ትርጉም ለመስጠት ካልሆነ በስተቀር ዋናው ሄልዚ ነው ወይ ጤነኛ ነው ወይ የምንመገበው ምግብ ወደ ሰውነታችን ከገባ በኋላ ጤናማ ነው ወይ ጤና ይሰጣል ወይ የሚለው ኮንሰፕት ነው በደንብ መያዝ ያለበት ማለት ነው። እዚህ ጋር የሚጨምሩት ካለ ዶክተር ፈደር? ያው አበባው እንደገለጸው ሆኖ ምናልባት ከዚህ ከአሰች ሳይንቲፊካሊ ይሄ ባህላዊ ነው ይሄ ዘመናዊ ነው የሚባል ነገር ባይኖርም ግን የለመድ ናቸው እነዚህኞቹ ባህላዊ ናቸው እነዚህኞቹ አይደሉም የምንላቸው እንትኖች አሉ። እኔ በዋነኛነት በአራት መስፈርቶች ባህላዊና ዘመናዊ ሊባሉ ይችላሉ ብለው የሚጠቀሱት እንትኖች አነሳለሁ። አንደኛው የምንመገብበት ሰዓትና የምንመገበው ሰርቪንግ እንዴት ነው ሰርቭ የምናቀርብበት መንገድ አንዱ ሊሆን ይችላል። ባህላዊ በብዛት የተወሰነ የመመገቢያ ሰዓት ነው ያለን በባህላችን በመጣው እንትን ቁርስ፣ ምሳ፣ ራት ወይም ደግሞ ምሳና ራት መሀል ላይ ስናክ ወደ 11 ሰዓት አካባቢ ወይም ደግሞ ከስራ እንደተመለሱ የሚደረግ ሊሆን ይችላል። በዘመናዊው አሰች የተወሰነ የአመጋገብ ስርዓት የለም። ኤኒ ታይም ልትመገብ ትችላለህ። የስናክ ታይሙ ብዙ ሊሆን ይችላል። የምትመገባቸው ኢንተርቫልስ ስሞል ትንሽና በጣም በአጫጭር ኢንተርቫሎች ልትመገብ ትችላለህ። ከዚህ ከሰርቪንግ ሰዓትና እንትን ጋር ከኮምፖዚሽኑ ከያዘው ነገር አንጻር ከይዘታቸው አንጻር የተለመደው ባህላዊ ብለን የምንጠራቸው በተለይ በእኛ ከሴሪያል ቤዝድ የሆኑ ስለሆኑ አብዛኞቹ በፋይበር ኮንቴንት ሪች የሆኑ ናቸው። ያኛው ግን አብዛኛው ስጋ የሚበዛበት፣ ስኳር የሚበዛበት፣ ፋት የሚበዛበትና እነዚህ ፋስት ፉድስ ወደ ዘመናዊ እንትን ስንመጣ የተቀነባበሩ አይነት ስለሚሆኑ ምክንያቱም ያን ሪኳየር የሚያደርግ የፖፑሌሽን የህዝብ ብዛት እየጨመረ ሲመጣ ያን ሪኳየር የሚያደርግ ስለሆነ ኮምፖዚሽኑን በዛ ልክ እየተቀየረ ነው ባይዘው የነበረው ነው እንጂ አሁን ደግሞ ባክ ቱ ዘ ቤዚክስ ወደ ኋላ እየተመለስን ሞር ፋይበረስ የሆኑ ሞር ኒውትሪሽን ሴንሲቲቭ የሆነ ህብረተሰብ እየተፈጠረ ስለሆነ አሁን ደግሞ ወደ ይዘት ያለው ማለት ነው ወደ ኋላ ወደዛኛው ወደ መጀመሪያው እየተመለስን እንደሆነ እዚህ ላይ ኖት ማድረግ ያስፈልጋል። ሌላው የአመራረቱ ነው። ባህላዊ በብዛት ፍሬሽ ነው ይባላል ነውም ደግሞ ዘመናዊ ሞር ፕሮሰስ ሊሆነ ፉድ የተቀነባበረ ምግብ ስለሚሆን ፍሬሽነሱ ይቀንሳል እና ሌላ ሳይድ ኢፌክቶችም ሊበዙ ይችላሉ የሚል እንትን አለ። ዋነኛነት ባህላዊ የምንለው ምግብ ከባህል አይደንቲቲ ጋር ማንነት ጋር የመያያዝ እንትን አለው። ዘመናዊነት ደግሞ ይሄ የባህል አይደንቲቲ ካልቸራል አይደንቲቲን እየሸረሸረ የመጣ መሆኑ በዛ ልክ ሊታዩ ይችላሉ። ቅድም አቶ አበባው ሲያነሱ የምግብ ዋናው ባህላዊና ዘመናዊ መባሉ ሳይሆን ጤነኛ ነው ወይ የሚለው ነው የሚል ትልቅ ቁም ነገር አንስተዋልና ብዙ ጊዜ ምግብ የሚያስፈልገው የሰውነትን ጤና ለመጠበቅ ሰውነትን ለመገንባት አእምሮን ጤነኛ ለማድረግና አጠቃላይ እድገትን የሰው ልጅ እድገትን ከፍ ለማድረግ ነው። ይሄን ለማድረግ ነው ብዙ ጊዜ የምንመገበው ምግብ ገንቢ ኃይልና ሙቀት ሰጪ በሽታ ተከላካይ መሆን አለበት ይባላልና ብዙ ጊዜ በቤታችን ውስጥ የምንመገባቸው የምንጠቀማቸውን ምግቦች እንዴት ነው ኃይልና ሙቀት ሰጪ ገንቢ በሽታ ተከላካይ ብሎ መከፋፈልና ማምጣት የሚቻለው? ምክንያቱም ሰው እንግዲህ እንደየቤቱ የተለያየ አይነት የምግብ ይዘት ያላቸው የምግብ ግብዓቶች ሊኖሩ ይችላሉና እሱን ግን እንዴት ነው ማመጣጠን የሚቻለው? አቶ አባ። እሺ፣ አመሰግናለሁ። እንግዲህ አንተም እንዳነሳው አንድን ምግብ የምንፈልግበት እንግዲህ የራሱ ዓላማ ይኖረዋል። ወይ ኃይል ለማግኘት ሊሆን ይችላል፣ ሙቀት ለማግኘት ሊሆን ይችላል። በሰውነታችን በሽታ ተከላካይነቱን በጣም ኢሚኒቲውን ለመጨመር ሊሆን ይችላልና ስለዚህ ይሄን አስበን ነው ምግብ የምንመገበው። ስለዚህ በቤታችን ውስጥ የተመጣጠነ ምግብ ለማዘጋጀት በምናስብበት ጊዜ ይሄንን ኮንሲደር በማድረግ ሊሆን ይችላል ማለት ነው። ስለዚህ አንድ ምግብ ብቻ ብመገብ
ለምሳሌ መመገበው ምግብ ኃይል ሰጪ ብቻ ሊሆን ይችላል። ኃይል ሰጪ ብቻ መመገብ ከሆነ በሽታ ተከላካይ ምግብ አላገኘውም፣ ሙቀት የሚሰጠኝ አላገኘውም፣ ወይ ደግሞ ሰውነቴን የሚገነባልኝ ምግብ አላገኘውም ማለትና ይሄን አጠቃላይ ለሰውነቴ ሊያስፈልገኝ የሚችለውን ምግብ ኮንሲደር ማድረግ አለብኝ። ይሄንን ኮንሲደር ማድረገው በምንድን ነው? የዳይቨርሲፋይ ማድረግ። ለምሳሌ አንድ ምግብ ለምሳሌ ጥራጥሬን በወስድ ለምሳሌ ያ ጥራጥሬ የሚሰጠው ጉልበት ሊሆን ይችላል። ስለዚህ እሱም ብቻ መመገብ ከሆነ ማገኘው ጉልበት ብቻ ነው ማለት ነው። ስለዚህ በሽታ ተከላካይ ሰውነቴ በሽታ ተከላካይነቱን በጣም ኢሚዩኒቲውን ሊጨምሩ የሚችሉ ሙቀት በደንብ ለሰውነቴ ሙቀት ሊሰጡ የሚችሉና ሌሎቹንም ጥቅም ሊሰጡ የሚችሉ የምግብ አይነቶችን ዳይቨርሲፋይ በማድረግ የተለያዩ ምግቦችን ምግብ ስንመገብ አንድ አይነት ብቻ ምግብ ላይ ትኩረት ከማድረግ የተለያዩ ምግቦችን በመመገብ የተመጣጠነ ምግብ ልናዘጋጅ እንችላለን በቤታችን። ከዛ ባለፈ ደግሞ በዝግጅት ሄዳችን በምናዘጋጅባቸው ሂደቶች ለምሳሌ ብዙ ጊዜ ቤታችን የምንጠቀምበት የተርማል ትሪትመንት ወይም ሙቀትን ተጠቅመን የማብሰል ወይም የኩኪንግ ሂደት ስለሆነ በዛ ላይ በጣም ሴንሲቲቭ የሆኑ እንትኖች ሊኖሩ ይችላሉ። ለምሳሌ ለሂት ወይም ለሙቀት ስናገልጣቸው በጣም ሴንሲቲቭ የሆኑ የሚጠፉ ሊኖሩ ይችላሉ። ለምሳሌ የቬጂቴብሎችን ስንጠቀም እንደ ቫይታሚን ሲ ብለን የምናነሳቸው አትክልቶችን ማለት ነው። በጣም ለሙቀት በጣም ተጋላጭ ስለሆኑ ለከፍተኛ ሙቀት አለማጋለጥ በብዛት እነሱን ፍሬሽነታቸውን ወይም ሮ እንደሆኑ ብንመገባቸው ለሰውነታችን በጣም በተሻለ መልኩ ወይም ከምንመገባቸው ምግቦች ማግኘት ያለብን ነገር በአግባቡ ልናገኝ እንችላለን ማለት ነው። ስለዚህ ቤታችን ውስጥ የምግብ ዝግጅትን ወይም የተመጣጠነ ምግብን ስናስብ እነዚህን ሀሳቦችን ኮንሲደር ልናደርግ እንችላለን ማለት ነው። በዋናነት ግን እንደ ሀገርም የተሰራ ለምሳሌ ፉድ ቤዝድ ዳይተሪ ጋይድላይን የሚባል አለ። አንድ ሰው በቀን ውስጥ ከእያንዳንዱ ለሰውነቱ አስፈላጊ የሆነውን ነገር እንዴት ማግኘት እንዳለበት በጣም ዲቴይል የተዘጋጀ እንደ ሀገር የምንጠቀምበት መመሪያ ስላለ እሱንም ዶክመንት ሰው ሊያነብ ይችላል ማለት ነው። የአመጋገብ ስርዓት ከእያንዳንዱ ለምሳሌ ጉልበት ለማግኘት የሚያግዙ የእህል አይነቶች ምን አይነት ናቸው? ከነዛ ለምሳሌ በቀን ውስጥ ደግሞ ምን ያህል ጉልበት ለማግኘት የሚያስፈልግን ጉልበት ለማግኘት ከነዛ ውስጥ ምን ያህል ፖርሽን መውሰድ ያለብህ፣ ሌሎቹንም ልክ በተመሳሳይ ከእያንዳንዱ ምን መውሰድ እንዳለብና ምን ማካተት እንዳለበት በቀን በጣም በዲቴይልስ በጥናት ስለተሰራ እሱንም እያንዳንዱ ሰው በግልጽ እንግሊዘኛውን ብናነበበው በግልጽ ማንኛውም ሰው ባለሙያ ያልሆነ ሰው ሊረዳው ስለሚችል እሱን በደንብ ማንበብ ብችልም ብዙ መረጃዎችን ማግኘት እንችላለን ከዛ ማለት ነው። ምናልባት አቶ አባው ካነሳው ላይ እንዲጨምሩ ፈልገው አቶ መታደር ዶክተር መታደር ምንድነው ብዙ ጊዜ በእኛ ሀገር የተለመደው የምግብ አበሳሰል ሰዓትን መጠቀም ወይም ደግሞ ሙቀትን በመጠቀም ለረጅም ሰዓት ማብሰል የተለመደ ነውና እነዚህ በሽታ ተከላካይ ገንቢ ኃይልና ሙቀት ሰጪ ያልናቸውን አገልግሎቶቹን ምን ያክል ሊቀንሰው ይችላል? ወይም ደግሞ ምናልባትም የሚሰጡ እንትኖችም ካሉ ምክሮች እንደዚህ አይነት ምግቦች ሰዓት አይፈልጉም፣ እንደዚህ አይነት ምግቦች ደግሞ ሙቀት ቢያገኙም ያን ያክል ያላቸውን ይዘት አይቀየርም የሚባል ሀሳብን ካለ እዛ ላይ ያንሱልን። ጥሩ አይ ቲንክ አበባው ያነሳው የምግብ ተኮር የአመጋገብ መመሪያ በሀገር አቀፍ ደረጃ በሚኒስትሪ ኦፍ ሄልዝ፣ ሚኒስትሪ ኦፍ አግሪካልቸር፣ የኢትዮጵያ ፐብሊክ ሄልዝ ኢንስቲትዩት እና ሚኒስትሪ ኦፍ አግሪካልቸር ሆነው የሰሩት ጋይድላይን ነው። ይሄ ጋይድላይን አበባው ያነሳው እዛ ላይ በዋነኛነት 6 አይነት የምግብ ግሩፖች አሉ። አኒማል ቤዝድ፣ ሴሪያልስ፣ ስራስሮች፣ ፍሩት ኤንድ ቬጅቴብልስ የሚባሉት አትክልትና ፍራፍሬዎች 6 ግሩፖች አሉ። አንድ ሰው በአንድ ሚል ላይ 4ቱን ግሩፖች መመገብ አለበት የሚል ሲመገብ ማለት ነው። ኢን ዋን ሴቲንግ 4ቱን አይነት መመገብ አለበት የሚል ጋይድላይን አለው። በቀን ደግሞ 6ቱን ግሩፕ መድረስ አለበት የሚላል። እነዚህ 6 ግሩፕ የተመደቡት በቀላሉ ባይዘው ለማንኛውም ሰው የሚሆኑ ናቸው። ለኤሊት ወይም ደግሞ የተሻለ ገቢ ላላቸው ብቻ ሳይሆን በማንኛውም ቤት ያሉ ስለሆኑ ዳይቨርሲፋይ ማድረጉ በዛ ልክ መታየት አለበት። እንደ ኩክ ቡክ አይነት እንትንም አለው። የትኛው ምግብ በምን ያክል ቴምፕሬቸር ለምን ያክል ጊዜ እናብስለው የሚል እንትን አለው እና በዛ ልክ ያንን ማስተዋወቅና አይ ቲንክ ትሬኒንጎችን መስጠት የበለጠ የምግብ ባህላችንን የአመጋገብ ባህላችንን ሊያስተካክል ይችላል። ከሙቀት ጋር ተያይዞ በሙቀት ከማብሰል ጋር ተያይዞ ግን በዋነኛነት ወደ ሰው ቶሎ የሚመጣው
የሚጠፉት ንጥረ ነገሮች ናቸው ወደ ሰው አእምሮ የሚመጣው ቶሎ። ግን ደግሞ በማብሰል የሚገኙ ንጥረ ነገሮች አሉ አቫይላብል ሰውነታችን እንዲጠቀምባቸው የሚሆኑ በመብሰላቸው ምግቡ በመብሰሉ ምክንያት ለዳይጀሽን ለማዋሃድ ቀላል ሊሆኑ የሚችሉ ምግቦች አሉ። ስለዚህ እያንዳንዱ ምግብ የራሱ የሆነ ባህሪ ያለው በምን ያክል ታይም የጊዜና የሙቀት መጠን ጥምረቱ በጣም ወሳኝ ነው። ታይም ቴምፕሬቸር ኮምቢኔሽኑ ማለት ነው። እዚህ ላይ ነው ባይዘው የኢንጂነሪንግ የኦፕቲማይዜሽን የማመጣጠን የሚባለው ኦፕቲማይዜሽን የማመጣጠን ስራው የኢንጂነሪንግ የምህንድስናው ስራ የሚመጣው እዚህ ላይ ነው። በምን ያክል ቴምፕሬቸር በምን ያክል ታይም ኮምቢኔሽን ስሰራ ነው ጥቅሞችን ማክሲማይዝ ማሳደግ የሚችለው እና ደግሞ የማይጠቅሙትን ሚኒማይዝ ማድረግ የሚችለው የሙቀት መጠኑና በዛ ሙቀት መጠን ለምን ያክል ጊዜ መብሰል አለበት የሚለው ምን ሀሳብ ለመጨመር ብዙ ጊዜ ያው የተመጣጠነ የሚለው ኮንሰፕት እንግዲህ በጣም ሰፋ ያለ እንትን ሊኖረው ይችላል ማለት እንግዲህ ከተለያየ ብቻ ስለ ብዙ ጊዜ የኛን ያመጋገብ ስርዓት ብናየው ለምሳሌ አንድ ጊዜ ከአንድ ነገር ብቻ በጣም ብዙ ነገር መመገብን ነው ብዙ ጊዜ ለምደን እንደ ላይፍ ስታይል አድርገን የምንኖረውና የሚመከረው ነው ማሪ አንዴ ከአንድ ነገር ብዙ መመገብ ሳይሆን በአንዴ ከፖርሽን ሳይዙ ማለት ነው ከተለያየ ነገር ትንሽ ማግኘት ማለት ነው ለሰውነታችን የሚጠቅመን ኖርማሊ ያ ነውና ለምሳሌ እንጀራን በጣም ኦልዌይስ በጣም ብዙ ስለበላው ሰውነት የሚያስፈልገው ነገር ሁሉ አገኛለሁ ማለት አይደለም። እንጀራን ብቻ ዝም ብዬ በተከታታይ ከመበላ ዳይቨርሲፋይ ማድረግ ለምሳሌ ፍሩት ኤንድ ቬጂቴብል መጠቀም መጨመር፣ ሌጊዩምስ መጨመር ሌሎችን ቅድም ዶክተር መታደል ያነሳቸው የፉድ ግሩፖችን እነሱን በዳይቨርሲፋይ እያደረግን ብንጨምራቸው የተሻለ ይሆናል ማለት ነው። ቅድም ፖርሽን ሳይዝ ብሎ ያነሳው አንዳንዴ እንግዲህ አንድ የምንመገበው መጠኑ ራሱ በጣም ይሄ ኦቨር ኢቲንግ የሚባለው ማለት ነው። እሱን መመጠን በጣም አብዝተህ ከበላህም ምግብ ብዙ ጊዜ ያው እንግዲህ ምግብ ጠቃሚ ነው አይደል? ጠቃሚ ስለሆነ ብቻ አብዝተህ ስለበላው ይጠቅምሃል ማለት አይደለምና ኦቨር ኢቲንግ በጣም በብዝተህ በበላ ቁጥር ደግሞ እንግዲህ ሀገር ይሄ በብዛት ችግር ላይ ሆኖ ይችላል። በርግጥ የኦቤሲቲ በጣም ለውፍረት መዳረግ እና ለሌሎችም ተያያዥ የክሮኒክ ዲዚዝ የምንላቸው ተያያዥ በሽታዎች የማጋለጥ እድልም ስላለው ፖርሽን ሳይዝ የሚለው መጠነ መመገብና ዳይቨርሲፋይ አድርገህ ከተለያየ ነገር መመገብ የሚለው በጣም ወሳኝ ሀሳብ ነው ማለት ነው። በዚሁ አጋጣሚ ባዘው ታጠቅ ፖርሽን ሳይዞቹም አሉ ዛለ የጋይድ ላይኑ ላይ ከዚህኛው ግሩፕ ይሄን ያክል ከዚህኛው ግሩፕ ይሄን ያክል ከዚህኛው ግሩፕ ይሄን ያክል የሚለው ፖርሽኑ ራሱ በራሱ የተቀመጠ ነገር አለ። ፕሮፐርሊ ካልተጠቀምበት እንደ ገለጸው ኤኒሚያችን ሊሆን ይችላል። we are what we eat የሚባል የምንመገበው ነው ምን ሆነው the way we think the way we live healthy ሆንም አልሆንም በተመገብነው ምግብ የሚወሰን ይሆናል እና ዩዚንግ ምግብን ደግሞ እንደ መድኃኒት መጠቀም የሚል ፕሪንትን ሀሳብም አለ። ዩዚንግ ኒውትሪሽን አስ ዩር ሜዲሲን ኒውትራሲቲካልስ የሚባል ኮንሰፕት። በጣም ጥሩ ተመልካቾቻችን እየተከታተላችሁ ያላችሁት ኢንትሮ ሾው ነው። በዛሬ ፕሮግራማችን ምግብን በኢንጂነሪንግ አይን በሚል ርዕሰ ጉዳይ ውይይት እያደረግን እንገኛለን። ካፍታ ቆይታ በኋላ ውይይታችን እንቀጥላለን። አብራችሁን ሁኑ። ተመልሰናል ተመልካቾቻችን። ውይይት እያደረግን ያለ ነው ምግብን በኢንጂነሪንግ አይን በሚል ርዕሰ ጉዳይ ነው። እንግዲህ ቀደም ብለን ስናነሳ የነበረው አጠቃላይ አመጋገብን ምን መሆን አለበት፣ በቀን ውስጥ ከምንወስደው ምግብ ደግሞ ምን አይነት ይዘቶችን መያዝ አለበት የሚለውን እያነሳን ነበር። እንግዲህ ብዙ ጊዜ ምግቦች ከተዘጋጁ በኋላ ለምግብነት አገልግሎት ወዲያውኑ ሊውሉ ይችላሉ ወይም ደግሞ ለተወሰኑ ሰዓታት ወይም ለቀናት ሊቆዩ ይችላሉና በብዛት ከተማ አካባቢ የኤሌክትሪክ ወይም የመብራት አገልግሎት ባለባቸው አካባቢዎች
ፍሪጆችም ስለሚኖሩ ምግብን ሳይበላሽ ለማቆየት ይጠቅማሉ። አብዛኛው የሀገራችን ክፍል ግን ይሄን እድል ላያገኝ ስለሚችል ከኢኮኖሚም አንጻር ከተለያዩ ጉዳዮች አንጻር ምግብን ለረጅም ጊዜ ሊያቆዩ የሚችሉ ቴክኖሎጂዎች ላይኖሩ ይችላሉና እንዴት ነው ይሄ ፕሪዘርቭ ማድረጊያ ወይም ደግሞ ምግብን ሳይበላሽ እንዳይቆይ ማድረግ ማያስችሉ ቴክኖሎጂዎች ፍሪጆች በሌሉበት አካባቢ ምግብ እንዳይበከል ለማድረግ ምን አይነት መፍትሄዎችን መውሰድ ይቻላል? ምን አይነት ምክሮች አሏቸው? ዶክተር መታደል መጀመር ትችላል። አመሰግናለሁ ታታ። አይ ቲንክ በዋነኛነት ምህንድስናው ራሱ ከየት ነው የተነሳው የሚለውን ሀሳብ ከምን መርህ ነው የተነሳው ምህንድስናው? ምግብን ለማቆየት በዋነኛነት የጀርሞችን ማይክሮ ኦርጋኒዝምስ እነሱ እንዳይኖሩ መራባት እንዳይችሉ እንዳያድጉ ማድረግ ነው። ስለዚህ እነሱ የሚፈልጉት ነገር ምንድን ነው ለመራባት? አንደኛ የውሃ መጠን ያለው ሞይስቸር የምንለው፣ ሌላኛው ሙቀት፣ ሌላው ምግቡ ራሱ ነው። ግን ሙቀትንና የውሃ መጠኑን በመቀነስ እንቅስቃሴያቸውን፣ እድገታቸውን፣ የመራባት ስርዓታቸውን መቀነስ ይቻላል። ስለዚህ በተቻለ መጠን ቀዝቃዛ ቦታ መፈለግ። ለምሳሌ አሁን አሸዋ ነገር አድርጎ አሸዋው ውሃ እየደፉ አሸዋው ላይ እዛ ውስጥ ልክ እንደ ቀበር አድርጎ እንደማስቀመጥ እንደማለት ነው ከርኑ። ስለዚህ ቴምፕሬቸር ሙቀቱን መቀነስ ይቻላል በዛ መልኩ። የውሃ ኮንቴንቱን እንዴት ይቀነሳል የሚለውን ደግሞ በድራይንግ በማድረቅ በፀሐይም ሊሆን ይችላል፣ በሰዓትም ሊሆን ይችላል። በማድረቅ የውሃ ኮንቴንታቸውን ቀንሶ እንዲቆዩ ማድረግ ይቻላል። ምግቡ ሲሰራ ምግብ ውስጥ የሚኖረው የውሃ መጠን ዝቅተኛ እንዲሆን ማድረግ። ሌላው የቅመማ ቅመም ጨውን ጨምሮ እነዚህ ማይክሮ ኦርጋኒዝምስ እንዳይራቡ የማድረግ አቅም አላቸው፣ አንቲ ማይክሮ ኦርጋኒዝም ኢፌክት ስላላቸው። ስለዚህ እነዚህን በመጠቀም በአግባቡ ማቆየት ይቻላል ማለት ነው፣ እንደዚህ ትልልቁ ቴክኖሎጂ በሌለበት። ምክንያቱም ትልልቁ ቴክኖሎጂ ከነዚህ ጽንሰ ሀሳቦች የተነሳ በመሆኑ። ሌላው ወዲያውኑ መበላት የሌለባቸውና መቆየት የሚችሉትን ምግቦች ለይቶ ማወቅና በዛ አግባብ መጠቀም የተሻለ ሊያደርግ ይችላል። አቶ አባው እንግዲህ የዶክተር መታደል እንዳነሳው የፍሪዚንግ እንግዲህ ፍሪጅ ወይም አንድ ቴክኖሎጂ ነው ምግብን ለረጅም ጊዜ ለማቆየት። ከዛ በተጨማሪ እንግዲህ እንደ ምግቦች ሁኔታ የሚፈልጉት የራሳቸው እንትን ይኖራቸዋል። ለምሳሌ ለረጅም ጊዜ ለመቆየት የምንጠቀመው ቴክኖሎጂ ማቆየው ቴክኖሎጂው ሊለያይ ይችላል። ፍሪጅ የሚፈልጉ ሊኖሩ ይችላሉ በማቀዝቀዝ። ከዛ ውጭ ደግሞ በማድረቅ ቅድም ስናነሳቸው የነበሩት ለምሳሌ በባህላችን የምንጠቀማቸውን ቴክኖሎጂዎች የግዴታ ፍሪጅ ከሌለን እነዛን ቴክኖሎጂዎች ልንጠቀም እንችላለን። ለምሳሌ ማድረቅ ልንጠቀም እንችላለን። አሳን ብናነሳ ለምሳሌ እንግዲህ በጣም በቀላሉ የሚበላሽ ምግብ እንግዲህ አሳ ነው እና በጣም ፍሪጅ የሚፈልግ እሱን ብንወስድ ለምሳሌ አሳን ያው ብዙ በባህላችን የተለመደ ስለሆነ ስሞኪንግ የሚባል ለምሳሌ የፕሪዘርቬሽን ቴክኒክ እንጠቀማለን። ስሞኪንግ ምንድነው? አሳውን አድርገህ ከስር ጭስ ታደርጋለህ። ያ ጭሱ ወደ አሳው እየሄደ አንደኛው የአሳውን መዓዛ ይጨምራል። የምትጠቀማቸው እንጨቶች የፍሌቨሪንግ ኤጀንት ሁሉ ሆነው ያገለግላሉ። ከዛ የአሳውንም እንግዲህ እዛ አሁን ምግብ ውስጥ ያለው በዋናነት እንግዲህ ፕሪዘርቭ ስናረግ ፍሪዝ ስናረግ እዛ ፍሪዚንግ ቴምፕሬቸር ውስጥ ኮንዲሲቭ ኢንቫይሮንመንት አይፈጠርለትም ማደግ ለሚፈልገው ማይክሮ ኦርጋኒዝም። ስለዚህ አሳውን ስናየው አሳው ያለውን የእርጥበቱ የውሃው መጠን ይቀንሰዋል። ጭስ በምናገለጥ የማድረቅ እንትኑን ይጨምረዋል ማለት ነው። በዛ ልንጠቀም እንችላለን። ቅድም ስናነሳቸው የነበሩ በየቤቶቻችን የምንጠቀምባቸው የተለያዩ ስፓይሶችን በመጠቀም ሌሎችንም ነው በቀላሉ ቤታችን ላይ ፕራክቲስ ልናደርጋቸው የምንችላቸው ቴክኖሎጂዎች በመጠቀም ምግባችን ለረጅም ጊዜ ልናቆይ እንችላለን። ከዛ ባለፈ ወደ ፍሪዚንግ ስንመጣ አሁን እንደው በየጊዜው እንግዲህ የተለያዩ ጥናቶች ይሰራሉ እንግዲህ የተለያዩ ቴክኖሎጂዎችን ማህበረሰብ ተኮር አድርጎ ለማውጣት። ስለዚህ ፍሪዚንግ አሁን የመብራት እንትን ሊፈልግ አክሰሲቢሊቲ ሊፈልግ ስለሚችል ገጠር ላይ ሄድ ማድረግ ልትቸገር ትችላለና አሁን ክሌ ፖትስ የሚባሉ ብዙ ጊዜ እንደም እነዚህ አሁን በባህላችን ራሱ ብዙ ጊዜ እንጠቀምባቸዋለን። ለምሳሌ
ምግብ እንደ ምግብ ማስቀመጫ ለምሳሌ አሁን ለጠላ ለምናምን ሊሆን ይችላል። ክሌይ ፖትስ ማለት ከሸክላ የተሰሩ እንደ ማሰሮ ምናምን አይነት ስራ ነገሮች እንደዚህ ስራ እንግዲህ በየቦታው ስሙ ሊለይ ይችላል። እንዲህ አይነት እንትኖች ውስጥ ያለውን ኢንቫይሮንመንት ሜንቴን አድርገው ለረጅም ጊዜ የመቆየት እንትን ስላላቸው አሁን እንደ ፍሪዚንግ አማራጭ ለሩራል ኤሪያስ በጣም ትልቅ ኢንተርቬንሽን ሆነው እየመጡ ነው እንዲህ አይነት እንትኖችና እንዲህ አይነት ቴክኖሎጂዎችን እንትን ማድረግ ይችላል። እንግዲህ እንዲህ አይነት እንትኖቹን እኛ ወደ ኮሚኒቲው በደንብ ማድረስ ሊጠበቅብን ይችላል። በእርግጥ ሰውም ደግሞ ማንበብ የሚችል ሰው በደንብ እነዚህ ኤግዞስቲቭሊ ማየት ቢፈልግ መጠቀም ቢፈልግ ማግኘት ይችላል። ብዙ ጊዜ ያው እንትን ላይ ጎግልን ቢያደርግ ምናምን አክሰሲብል ስለሆኑ ቴክኖሎጂዎች ማለትና እንዲህ አይነት ሀሳቦችን ዞሮ ቴክኖሎጂውን ማግኘት ካልቻልክ አድቫንስ የሆነ ቴክኖሎጂ በቤትህ የምትጠቀማቸውና ልትጠቀም ልትሰራ የምችለውን ነገር እየተጠቀምክ ኢንተርቪውን ማድረግ ነው፣ ችግሩን መቅረፍ ነው ማለት ነው በዋናነት። እዚች ላይ አንዲት ነገር ልበል። መጨረሻ ላይ ያነሳው ኮንሰፕት ሀሳብ በጣም ጥሩ ስለሆነ የማሰሮ የሸክላ እንትን የሙቀት የማስተላለፍ እንትኑ በጣም ዝቅተኛ ስለሆነ ነው። እሱን ቆፍሮ በአሸዋ ዙሪያውን አድርጎ ውሃ ከላዩ ላይ እየረጩ ቢያደርጉ በአብዛኛውን የፍሪጅን ስራ መስራት መተካት ይችላል። በቀላሉ ማድረግ የሚችሉት ነገር ነው። ሌላው የምግብ አይነት ቅድም ስንል የነበረው የምግብን አይነት መምረጥ ማለት ፈርመንቴሽን በአማርኛ ኤግዛክትሊ ማብላላትም አይደለም፣ ግን ኤኒዌይስ ያን ቴክኖሎጂ ያን ሀሳብ መጠቀም ፈርመንትድ ሆነው መቆየት የሚችሉ ምግቦች ሌሎቹ ጀርሞች ሌሎቹ ማይክሮ ኦርጋኒዝምስ ሰርቫይቭ እንዳያድጉበት ስለሚያደርግ እሱም እንደ ምግቡ አይነት ለምሳሌ ቺዝ ፈርመንትድ መሆን ይችላል፣ ዳቦ መሆን ይችላል፣ እንጀራ እንደዚህ አይነት ነገሮች ስለሆኑ እሱን በደንብ መጠቀም ይቻላል አዘ የማቆያ ዘዴ። ቅድም ስታነሱ ከነበረው አንዱ ሀሳብ በተለይ ምግብን መጣጥ ነውና የተለያየ ይዘት ያለው አድርጎ ከመመገብ አንጻር ብዙ ጊዜ በእኛ ሀገር በተለይም ደግሞ የበዓላት ጊዜ ሲመጡ ተመሳሳይ ምግብ ነው የምንመገበው። በተለይ ደግሞ ትልልቅ በዓላት የሃይማኖትና ህዝባዊ በዓላት በሚመጡበት ጊዜ በዋናነት ስጋና የስጋ ተዋጽኦ እንዲሁም ደግሞ የዶሮ ምግብ ነው ብዙ ጊዜ የምንመገበው። እሱ ደግሞ ተመሳሳይ የሆነ አንድ አይነት ባህሪ ነው ሊኖረው የሚችለውና ለሰውነት የተመጣጠን ለማድረግ እነዚህን እንትኖች እንዴት ነው ማዘጋጀት የሚጠበቅብን? እንደ ባህል አድርገነዋልና ሁሌ በዓል በመጣ ቁጥር የምንመገበው አንድ አይነት ምግብ ስለሆነ ጤናንም ከመጠበቅ አስፈላጊውን የምግብ ይዘትም ሰውነታችን እንዲያገኝ ከማድረግ አንጻር ምንድን ነው እዚህ ላይ ያላችሁ ሀሳብ? ዶክተር መታደል መጀመር ይችላል። አመሰግናለሁ። ሌላ ሀሳብ መጨመር ያለብን አይመስለኝም። ቅድም የምግብ የአመጋገብ ስርዓት መመሪያ የአመጋገብ መመሪያ የሚለው የተዘጋጀው ዶክመንት አለ። ሁል ጊዜ መሆን ያለበት ነው። እኛ እንግዲህ ባህላችን ሆኖ በበዓል ቀን ብዙ የመመገብ እንትናለን፣ ያ ጥሩ እንዳልሆነ እንረዳለን። በተለይ ደግሞ ከጾም ቆይቶ ስለሆነ የሚበላ ብዙ ፕሮቲን ያለው ብዙ ቅባት ያለው ነገር ነው የምንመገበውና ደግሞ አብዛኛው ሰው ያን ቀን ኮንፈርት ነው ደስ ብሎት ተስማምቶት አይውልም። የበላው ምግብ ሲያስጨንቀው የሚውልበት ጊዜ ነው ያለውና አይ ቲንክ የአመጋገብ መመሪያውን በትክክል መጠቀም የሚያስፈልገው እንደውም በዛ ቀን እንደሆነ ማረጋገጥ ነው የሚያስፈልገው ይመስላል። አቶ አባ የተወሰነ ሀሳብ ተነስቷል። በእርግጥ የተወሰነ ሀሳብ ለመጨመር ቅድም እንደተነሳው ብዙ ጊዜ እንደኛ ሀገር ብናየው እንግዲህ ስናየው በዓላት የሚመጡት ብዙ ጊዜ ከአጽዋማት በኋላ ነው። እንግዲህ ወደ ሞሮፍ ወደ ሪሊጂየስ ቀረብ ካረግ ነው ከአጽዋማት በኋላ ስለሚመጡ ሰውነት ጾም ቆይቶ እንግዲህ ያለመደው ምግብ ነው እንግዲህ ዝም ብለ ባንዴ አመት ተምጭንበትና ብዙ ጊዜ ቅድም ዶክተር መታደለም እንዳነሳው ሰውነታችን ወዲያው ሪአክት ሲያደርግ እኮ እናውቀዋለን፣ መልስ ይሰጣል። እና ሰውነታችን ብዙ ጊዜ ተመሳሳይ ፓተርን ነው የሚፈልገው። አይደለም ጾም ቆይተህ በበዓል ጊዜ ወይም በሆነ ቀን ወደ ሌላ እንትን በጣም ሽፍት አድርገህ ያለመደው ነገር ብዙ ነገር ስጭንበት በማንኛውም ጊዜ ቢሆን ተመሳሳይ ፓተርን ቢኖረው ሰውነታችን ሞር የተሻለ እንትን ይኖራል። ሞር ሰውነታችን ጤንነታችን የመጠበቅ እንትን ይኖራልና ቅድም እንደተባለው ቅድም ስናነሳ የነበረው ነው ሁልጊዜ መጠበቅ ያለብን። እንግዲህ በበዓል ወቅት ምናልባት እንግዲህ ከስጋ ተከልከለን ቆይተን የዛን ስጋ ልንጠቀም እንችላለን። ስንጠቀም ግን አትሊስት ቀስ እያልን ሰውነታችን እያላመርን ወደዛ ሲስተም እስኪገባ ድረስ ሰውነታችን ቀስ እያደረግን እንትን ማድረግ እንችላለን።
በዛም ኩክ ስናደርግ እንግዲህ ቅድም የኩኪንግ ወይም ደግሞ የተርማል ትሪትመንትን ስናነሳ እንደነበረው ቅድም እሱ ኦልሬዲ ኦልዌይስ በበዓልም ሆነ ከበዓልም ውጭ ሊሆን ይችላል። ያ ስታንዳርድ መጠበቅ አለበት ለእያንዳንዱ እንደ ምግቡ አይነት ማለት ነው። እና ብዙ ጊዜ ያው ቅድም ሲነሳ እንደነበረው ችግር ሰውነታችን ወዲያው ሪአክት ያደርጋል። ብዙ ችግሮች ይፈጠራሉ። ኮምፎርት አይሰማንም፣ ህመምም ሊሰማን ይችላልና በበዓል ወቅት የምናደርገው የአመጋገብ ስርዓታችንን በጥንቃቄ ብናደርግ ሰውነታችን ብዙ ጊዜ ተመሳሳይ ፓተርን እንዲኖረው ማድረግ ከአንዱ ወደ አንዱ ሽፍት ስናደርግም ቀስ ብለን በማላመድ ሂደት የምንመገበውን ምግብ ልንመገብ እንችላለን ወይም ልናዘጋጅ እንችላለን ማለት ነው። እንዳነሳችሁት ብዙ ጊዜ እንግዲህ በአመጋገባችን ላይ ያለው ክፍተት ምናልባትም አንዳንዴ ሁሉም አይነት የምግብ ይዘት ቤታችን ውስጥ እያለም የመመገብ ባህላችን ግን ከዛ ወጣ ያለ ነው። አንድ ምግብ ላይ ማተኮር፣ አንድ ምግብን በአንድ ሰዓት በብዛት መውሰድ የተለመደ ነውና እንደ አጠቃላይ ደግሞ የዚህ ዘመናዊ የምግብ ምህንድስናውም የተነሳው ከባህላዊ ነው። አሁንም ደግሞ መልሶ ቴክኖሎጂዎችን በመጠቀም ባህላዊ አኗኗራችንና የአመጋገብ ሁኔታችን ዘመናዊ መንገዱን ለመደገፍ ጥረት ያደርጋል። እናንተም ደግሞ በተለያየ አጋጣሚ በምትሰሩት ምርምርም ከአመጋገብ ጋርና የምግብን ጤነኝነት ከመጠበቅ አንጻር ብዙ ስራ ትሰራላችሁና እንዲያው እንዳጠቃላይ ለተመልካቾቻችን ምን አይነት አስተያየት ትሰጣላችሁ? በተለይ ምግብ እንዴት አድርገን እናዘጋጅ፣ እንዴት አድርገን እንመገብ የሚለውን ነገር እንደ ባህልም ለማሻሻልና የተሻለ ለማድረግ በእናንተ በኩል የሚሰጥ ምክረ ሀሳብ ካለ እድሉን እንሰጣለሁ። ዶክተር መታደል። እሺ፣ አመሰግናለሁ። እንግዲህ ቅድም ስናነሳ መጀመሪያ ላይ ስናነሳ ከነበረው ሀሳብ ጋር በብዛት ተያያዥነት ያለው ሀሳብ ነው የሚሆነው ይሄም። ስለዚህ በዋናነት ምግብን ስንመገብ አንድ እንትን ላይ በቃ ኦቨር ዲፔንዳንት ወይም በጣም አንድ ምግብ ላይ ብቻ ከማተኮር ዳይቨርሲፋይ አድርገን መመገብ በአንዴ ከተለያዩ ምግቦች ትንሽ ነገር መውሰድ ሞር ለሰውነታችን ጠቃሚ ነው ማለት ነው። ወይም ደግሞ ስንመገብ ከአንድ አይነት ብቻ በጣም ብዙ አለመመገብ፣ ይሄ ኦቨር ኮንሳምፕሽን የሚባለው እሱን አለማድረግ ጥሩ ነው ማለት ነው። እንግዲህ ምግብን በዋናነት ስናስበው እንግዲህ ስለ ምግብ ስታወራ የቀላል ነገር ሊመስለን ይችላል። ግን ምግብ በህይወታችን በጣም ኢንተራክሽን ያለው በጣም ከህይወታችን ጋር ምናልባትም በእናታችን ማህፀን ከታሰብን ጀምሮ እስከ ህይወታችን ልፈት ድረስ አብሮን በቀን 3 እንደውም ከዛም በላይ ሁሉ ግንኙነት ያለው ነገር ነው ምግብና ብዙ ጊዜ አሁን መድኃኒት ዝም ብለህ ከመንገድ ላይ አንስታ አትገዛም አይደለ? ፕሪስክሪፕሽን ይኖርሃል። እንኳን ያልታዘዝከውን የታዘዝከውንም ቢሆን ሐኪሙ ባዘዘልህ አግባብ ነው ተጠንቀቀም ተወስደው ያ ወደ ሰውነትህ የሚገባ ነገር ስለሆነ ተያያዥ ጉዳት ስለሚያመጣብህ ነው ያን ተጠንቀቀም ተወስደው። ምግብንም እንደዛ ማሰብ እንችላለን። መድኃኒት ብለን ብናስበው ምግብም ዝም ብለህ ያው ምግብ ብዙ ጊዜ መንገድ ላይ ሁሉ አንስተን እንመገባለን። የትም ቦታ ሄደን ምግብ ዝም ብለን ራንደምሊ እንመገባለንና በደንብ ጥንቃቄ ማድረግ ያለብን ነገር ነው። ምን ወስደው ወደ ሰውነታችን የሚገባ ነገር ስለሆነ ኢቭን ዞ ምግብ ጠቃሚ ቢሆንም እንኳን ውስጣችን ከገባ በኋላ እንዴት ነው ኢንተራክት እንዴት ነው ከሰውነታችን ጋር ኮሚኒኬት የሚያደርገው ምግቡ እሱም በደንብ ማሰብ መቻል አለብንና ይሄን በደንብ ብናስበው ይሄ በደንብ አዌርነስ ቢኖረን ግንዛቤ ቢኖረን ምናልባትም በጣም ተጠንቅቀን ልንመገብ እንችላለን ማለት ነውና ምግብንም ስናዘጋጅ ለምሳሌ ከፍተኛ ሙቀት እናጋልጠው እንደዚህ ምናምን እያልን ጋይድላይኖች ወይም ደግሞ መመሪያዎች የሚዘጋጁት አንደኛ ከምግቡ ማግኘት ያለብን ነገር ማግኘት ስላለብን ነው። ሁለተኛ ደግሞ ከዛ ስታንዳርድ ውጭ የተዘጋጀ ሊሆን ይችላል። ሞር ፍራይድ የሆነ ለምሳሌ የተጠበሰ ምግብ መንገድ ላይ አንስተን ወይ የምንመገበው ምግብ አንሄልዚ ስለሆነ ወደ ሰውነታችን ከገባ በኋላ በጣም ከፍተኛ ጉዳት ያመጣብናል። አሁን በጣም በርካታ ከዚህ በፊት ሰምተናቸው ማናቃቸው በፊት እኛ ሀገር ላይ ያልነበሩ በሽታዎች ከሆነ በጣም የተስፋፉ ነው። ክሮኒክ ዲዚዝ የሚባሉት የስኳር በሽታ፣ ግፊ፣ ስትሮክ ምናምን በጣም በብዛት አሁን እንደውም በደንብ እንግዲህ በዓለም አቀፍ ደረጃ በደንብ የሪሰርቹ በደንብ አድቫንስ እያደረገ ነው እና ብዙ በሽታዎች ደግሞ ከምንመገበው ምግብና ከአኗኗር ዘይቤያችን ጋር የተገናኙ በጣም ቁርኝት ያላቸው እንደሆኑ በጣም ብዙ ጥናቶች እያሳዩ ነውና ይሄም የኛን ሀገርም ትሬንድ ብታዩ አሁን አብዛኛው ከአመጋገባችን ጋር በደንብ ሊንክ እንደሚያደርግ ጥናቱን ባይጠና ራሱ በደንብ ትረዳዋለህ። እና እሱን በደንብ ማሰብ የምንመገበው ምግብ በቃ ሪሊ ለሰውነታችን ስለሚጠቅመን ነው የምንመገበው አይደለ? እሱን እንዲጠቅመን አድርገን መውሰድ በብዛት በተቻለ መጠን ቤታችን ላይ የተዘጋጀ ምግብ ራሳችን ኮክ አድርገን የምንጠቀምበት ወይም ደግሞ የምናውቀውና በደንብ ሄልዚ የሆነ ነገር መርጠን መመገብ የሚለውን ብናስብ ከዛ ባለፈ በህይወታችን ውስጥ ከፍተኛ ተጽዕኖ ያለው እንደሆነ ማሰብ ለምሳሌ ስለ ቅንጨራ ምናምን ብዙ ጊዜ ይነሳል አይደለ? እና ያ የሚነሳው ምግብን ቤዝ ደረግ ምግብን ማልኖሪሽድ የሆነ ከሆነ አመጋገብ ስርዓት የሚነሳ ነው። ኖርማሊ እሱ ምግብን በአግባቡ ካለመውሰዳችን የተነሳ ነው።
እና ምግብ ለአእምሯችን በጣም ከፍተኛ በአግባቡ እንድናስብ በአግባቡ ስራ እንድንሰራ እና የምንፈልገውን ነገር ሁሉ አቺቭ እንድንሆን ሰክሰስፉል እንድንሆን ምግብ በህይወታችን ላይ ከፍተኛ ተጽዕኖ እንዳለው ማሰብ ከቻልና እና ይሄንን ሁሉ ካሰብንና አዌርነሱ ግንዛቤው ካለን ለምንመገበው ምግብ ወይም ለምናዘጋጀው ነገር ጥንቃቄ የማድረግ እንትናችን በጣም ይጨምራል ማለት ነው። የሚጨምር ካለ ዶክተር ትንሽ ነገር ነው አባው ያለው ነገር በጣም ወሳኝ ነገር ነው። ግን አንድ መጨመር የምፈልገው ነገር ምግብ እንዴት ማሰብ እንዳለብን የአስተሳሰብ ደረጃችን ሁሉ የሚወስን መሆኑን የማሰብ የመስራት የምርታማነት አቅማችን ሁሉ የሚጨምር የሚቀንስ መሆኑን በደንብ መረዳት ያስፈልጋል። አንድ ወቅት የሆነ ጥናት ነበረ የአመጋገብ ዴቨሎፕመንት እድገት ከአይኪው ጋር እንደሚገናኝ እድገት ደግሞ ከአመጋገብ ጋር እንደሚገናኝ የሚያሳይ እንትን አለ። እውነትም ነው። ስለዚህ በዚህ ልክ አመጋገባችን አስተሳሰባችን እንደሚጎዳው የኢሞሽናል ኢንቴሊጀንስ ኤንድ ኮሽን ኢንቴሊጀንስ አይኪው እነዚህ ሁለቱ ኢንቴሊጀንስ በጣም ወሳኝ ናቸው። ሁለቱም ደግሞ ምግብ ላይ ዲፔንደንት ናቸው። በምግብ ውጤታቸው የሚቀየር ናቸው እና አመጋገብ በተለይ ደግሞ የመጀመሪያዎቹ 2 ዓመታት ይባላል በእድሜያችን ከልጅነት። ስለዚህ በዛ ወቅት አመጋገባችን በጣም ኮንሺየስ ሆነን ሴንሲቲቭ ሆነን መመገብ እንዳለብን ጋይድ ላይኑን በትክክል መጠቀም እንዳለብን ያስፈልጋል። አይ ቲንክ የሚመለከታቸው አካላት እኛን ጨምሮ ዩኒቨርሲቲዎችን ጨምሮ ተገቢውን ትሬኒንግ በዚህ ላይ ስልጠና መስጠት እንዳለብን ሰፋ ያለ ሀሳብ ሊያስነሳ ይችላል። ኖርማሊ አጠቃላይ አሁን ምክር አዘል ኮንሰፕት ስለሆነ ያነሳው ጥያቄ አሁን ብዙ ጊዜ የኛም የአመጋገብ ስርዓታችን በጣም እየተቀየረ ነው አሁን ያለውና የዌስተርናይዜሽን የኛን ሀገር ትሬንድ ወይም ባህል እየተውነ ዘመናዊነት የሚለውን በአግባቡ ስላልተረዳ ነው አመጋገባችንም ኖርማሊ ሽፍት እያደረገ ነው በብዛት። አሁን ብዙ ሰው ቤቱ አዘጋጅቶ ከመመገብ ይልቅ ሱፐር ማርኬት ሄዶ ፓክድ የተደረገና በቃ ይሄ ፕሪዘርቫቲቭ የተጨመረበት ምግብ መመገብ ብዙ እንደ ትሬንድ ፋብሪካዎች ላይ በብዛት የተሰሩ ምግቦችን ከውጭ ኢምፖርት የሚደረጉ ምግቦችን ሁሉ የመጠቀም ባህላችን በጣም እያደገ ነውና እና ምን ያህል ኢፌክት እንዳለው ደግሞ በደንብ እንደው ቆም ብለን ብናየው ኦልሬዲ በጣም የሚታይ ነው። ስለዚህ የምንመገባቸው ቅድም ስናነሳ የነበረው በጣም ኦቨር ኩኪንግን አቮይድ ማድረግ ከዛ ውጪ ደግሞ በጣም ሪፋይንድ የሆነ በጣም ለረጅም ጊዜ ፕሮሰስድ የተቀነባበረ ምግቦችን እነሱን ከምግብ እንትናችን ግሩፓችን ማስወገድ በተቻለ መጠን እነሱን መቀነስ ብንችል ከዛ ባለፈ ዞሮ ምግብን የምንወስደው ለሰውነታችን የሚፈልገው ነገር እንዲያገኝ ነው አይደል? የመጨረሻው ዓላማው እሱ ነው። እሱ ከሆነ ደግሞ ትኩረት ማድረግ ያለብን ከምግቡ የምናገኘውን ንጥረ ነገር ነው መሰረት አድርገን ምግብን ስንጠቀመው ማለት ነውና ብዙ እንትን ሊኖረን ይችላል እንግዲህ ምግብን ስናዘጋጅ ወይም ስንመገብ። ግን በዋናነት ግን ማሰብ ያለብን ለሰውነታችን የምንመገበው ምግብ ሰውነት የሚፈልገውን ነገር እንዲያገኝ ያደርጋል የሚለውን ሀሳብ በደንብ ብናስብ የተሻለ ጥቅም ልናገኝበት እንችላለን። እንግዶች ዶክተር መታደል ካሳውና አቶ አበባ አያሌው እዚህ ስቱዲዮ ድረስ መጥታችሁ ይህን ሙያዊ አስተያየት ስለሰጣችሁኝ በተመልካቾች ስም በጣም አመሰግናለሁ። ተመልካቾቻችን የዛሬው ርዕሰ ጉዳያችን የነበረው ምግብን በኢንጂነሪንግ አይን ማየት የሚል ነበረ። ይህን ፕሮግራም አዘጋጅተን ያቀረብላችሁ የፕሮግራሙ አዘጋጅና አቅራቢ እኔ ታጠቂን ይሁን ከመላ ስቱዲዮ ባለሙያዎች ከዳይሬክተሮቻችንና ከካሜራማኖቻችን ጋር በመተባበር ነው። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ቸር ይግጠመን።